ኦኬ ሙሉ ስሙ ውብሸት አስቤዱ ባለ ይባላል። ያረፈው በኢትዮጵያ ህዳር 16 ነው ያረፈው በአሁኑ 2017 ማለት ነው። ኦኬ ምንድን ነው የሞቱ ምክንያት የሚል ነው። በእርግጥ ጫፍ ጫፉን ነግራኛለች። እዛ ላይ ከመጀመሪያው ጀምረን ለመስማት ነው። ኦኬ የመሞቱ ምክንያት ምንድን ነው? እንግዲህ ሰኞ 16 ኪዳነ ምህረት ነበረ። የገና ጾም ነበር የገባው ህዳር 16 የመጀመሪያ ገና ጾም ነበረ። ቤተክርስቲያን ሄዶ ቅዳሴ አስቀድሶ እንደመጣ ከዛ ኪዳነ ምህረትን በጣም ይወዳ ስለነበረ ይዘክራት ነበረ። የዛን ቀንም ኪዳነ ምህረት ስለነበረ ዝክሯን ዘክሮ እንደነበር እና ዝክሩ ላይ ሁለት ልጆች አብረውት እንደነበሩ ማታ ወደ 2 ሰዓት አካባቢ ዝክሩን ጨርሰው እዛው 4 ኪሎ አዲስ አበባ ዩኒቨርሲቲ ነው የሚማረው ኮምፒውተር ሳይንስ 4ኛ ዓመት ተመራቂ ተማሪ ነው እና ዝክሩን ጨርሰው ከግቢ ጉባኤ ዳቦ ገዝቶ ነበር ስላሴ ቤተክርስቲያን እዛው 4 ኪሎ ለነዳያን ዘክሬ እመጣለሁ ብሎ እንደተለያዩ ነው እየነገሩኝ የእሱ ጓደኞች ማለት ነው። ከዛ በኋላ ዶርም ውስጥ የነበረው ልጅ ነው ሲያወራ የነበረው። ዶርም ውስጥ አንድ ልጅ እና ወንድሜ ብቻ ነው የነበሩት። አንድ ዶርም ውስጥ 2 ብቻ ነው የነበረው እና ምንድን ያለን ሰኞ ማታ 5 ሰዓት ከ10 አካባቢ ነው ወደ ዶርም የገባሁትኝ። 5 ሰዓት ከ10 ስገባ ወንድምሽ አልጋ ላይ ነበረ ተኝቶ ነበር። ከዛ እኔ ወጥቼ የተኛውኝ ጠረጴዛ ላይ ስዕል አድኖ ሳይ እና ሻማ ሳይ ዝክር እንደነበር አስታወስኩኝ አለ። እንዴ እስከዛሬ ዝክር እንደሚዘክር አታውቅም እንዴ ስለው አውቃለሁኝ፣ ግን የዛን ቀን ኪዳነ ምህረት መሆኗን ረስቼ ነበር አለኝ። እሺ ስለው ሰኞ ዕለት 5 ሰዓት ከ10 አካባቢ ገባሁኝ። ተኝቶ ነበር። እኔም ወጥቼ ተኛውኝ። እንደተኛው አካባቢ 2 የማስመለስ ድምፅ አሰማ። ውብሸት ውሃ ልስጥህ እንዴ ስለው አይ ደህና ነኝ አለኝ። ከዛ እኔም ተኛሁኝ። ደግሜም አልጠየቅኩትም። ኖ ደህና ነኝ አለኝ ሳይሆን ዝም አለኝ። ከዛ እኔም ዝም ስላለኝ ደግሜ ያልጠየኩትም ወርጄም አላየሁትም፣ በዛው ተኛው። ከዛ ሰኞ ዕለት ሌሊት ወደ ማክሰኞ አጥቢያ 10 ሰዓት አካባቢ ማለት ነው እኔ ከእንቅልፌ እንደ ሰመመን እየነቃው ስመጣ ዶርም ውስጥ ከፍተኛ ሽታ አለ። እንደ ቀይ ሽንኩርት ሆኖ በጣም የገነነ ሽታ አለ እና እኔን እያሞኛል። የሆነ እንዴት ነው የማጥወልወል ስሜት ላብላቤ ማለት ስሜት አለኝ። አሞኛል የእሱ ሽታ። ከዛ ወጣውና ሽንት ቤት ተጣጥቤ ምናምን ዶርሙ በር ላይ ቆሜ ሀብታሙ ለሚባለው ጓደኛዬ ደወልኩለት። ከዛ ሲመጣ አሞኛል አንተ ጋር ውሰደኝ አልኩት። አንሶላ የሚለበስ ነገር አወጣልኝና ዶርሙን ቆልፈን ሀብታሙ የሚባለው ጓደኛዬ ጋር ሄድኩኝ። እዛ አደርን። ማክሰኞ ዕለት ጠዋት የግቢው ክሊኒክ እዛው ዩኒቨርሲቲ ሐኪም ቤት ሄድኩኝና ሽታ ሸቶኝ አሞኛል ስላት ማስታገሻ ሰጠችኝ። ያን ማስታገሻ ወሰድኩኝ፣ ተሻለኝ እና ማክሰኞ 4 ሰዓት አካባቢ ወደ ኢንተርኔሽፕ ቦታ መሄድ ነበረብኝ። ኢንተርኔሽፕ ወረቀት ማውጣት ነበረብኝ። ድጋሜ ከገባው ስለሚያመኝ ዶርሙ በር ላይ በሩን ከፍቼለት ቆምኩና ማታ የገባው ሀብታሙ ገብቶ ኢንተርኔሽፕ ወረቀትና ጫማ ወጣልኝ። ከዛ በር ላይ ቀይሬ በሩን ዶርሙን ቆልፈን አሁንም ሄድናል። ኦኬ ማታ እንዴት እናንተ አሞት ለመጀመሪያ ጊዜ አስመልሶት የእሱ ያስመልሰው ሽታ አንተን አሞክ ጓደኛህን ጠርተክ ስትሄድ እንዴት እርዳታ አላደረክለትም? እርዳታ ማድረጉን እሺቶ ከዛው ከዶርሙ ከወንድሜ ዶርም አንድ ባለሳሳት 1 2 ዶርም ቀጥሎ የጓደኞቹ ዶርም አለ። እዛ እንኳኩተህ እንኳን አሞታል እርዱት ወይ ሂዱና እዩት ለምን አላልክም? እሺ ስልካቸው አለክ ቢያንስ ደውለክ እንዴት እርዱት አላልክም ስለው እኔ እንደዚህ እንደሚፈጠር አላቅም ነበር ነው ያለኝ። እሺ ማክሰኞ ዕለት ጠዋት 4 ሰዓት በቀኑ ገብታችሁ ዶርም ገብቶ ልጅ እኔ ያልገባሁም በር ላይ ነው የቆምኩት አለኝ። ሲጀምር ዶርማ ያው ሁላችሁም ታውቃላችሁ ጠባብ ክፍል ናት። በር ላይ ከገባችሁ ሁሉ ነገር ይታያል። ግን ይሁን እሺ ሀብታሙ የሚባለው ጓደኛ ገብቶ ኢንተርኔሽፕ ወረቀትና ጫማ ሲያወጣልክ አንደኛ ጠረጴዛው ፊት ለፊት ላይ ነበረ፣ ስልክ ነበረ፣ ወረቀት ነበር ጽፎ ያስቀመጠው። እሱን እንዴት አላየም? ሁለተኛ አልጋው ላይ የነበረው ያ ሁላ ክፍሉ እንደዛ ሲሸት፣ ዶርሙ እንደዛ ሲሸት ይሄ ልጅ በህይወት አለ የለም እንትን ያደረው ብላችሁ እንዴት ቼክ አላረጋችሁትም? ሲቀጥል እንዴት ነው እዛ እሰማለሁ። በኢሞ እየደወሉ በጠበጡኝ። ተሰሚያለሽ። ሴም ካርዱን ማውጣት ከቻልሽ ወይ ደግሞ ኢሞን ብቻ ለጊዜው ኦፍ ማድረግ ትችያለሽ እኮ። ዳታ ነው ዋይፋይ ነው የምትጠቀሚው? ዋይፋይ።
ዋይፋይ ብቻ ዋይፋይ ከሆነ ለብቻ መዝጋት አይቻልም። ዳታ ሲሆን ነው ለብቻ አፕሊኬሽኖችን መርጦ መዝጋት ነው። ይሰማል? አሁን ትሰሚያለሽ? ኦኬ ያስተጋባል ወይ? ወጥቼ ልግባ? ሰላም ነው፣ ሰላም ነው። ኦኬ ከዛ እንዴት አላያችሁትም ስለው እኔ ጋር ግን እያስተጋባብኝ ነው። ወይ ወጥቼ ልግባ? እሺ ወጥተሽ ግቢ። እኛ ጋር ግን ሰላም ነው፣ አያስተጋባም። ለአንቺ ካስተጋባ ውጭና ግቢ። ና ኢትዮ ላይቭሪ እንዴት ላግኛት? እናንተ ኮመንታችሁ በጣም ብዙ ነው። ለዛ እኮ ነው። ክብሪትዬ ክበሪልኝ፣ የኔ ውድ እህት ኑሪልኝ። ተስፍዬ ቀጥል። ምናልባት ብዙ ጊዜ አራትን በዝቅተኛው እኔ የተማርኩበት ዩኒቨርሲቲ ቅድም እንደነገርኩሽ የተማሪዎች ተወካዮች ፕሬዚዳንት ነበርኩ። እንዳጋጣሚ በደንብ አውቀዋለሁ በዚህ ጉዳይ ላይ። አልፎ ግን ምናልባት የተከሰተ ክስተት ሆኖ ሁለት ሆነው የሚኖሩበት ተፈጥሮ ካልሆነ በስተቀር አብዛኛው 4፣ 8፣ 12 እስከ 20 ድረስም ሊሆኑበት የሚችልበት ሁኔታ ነው ያለው። ብቻቸውን ነው ወይ የሚኖሩት? ሁለተኛ ብሎኛል እያለችም ስላለች እሷ ናት የጠየቀችው ወይስ አለ የሚለውን የሰማችው? እሱንም እሷ ጠይቀዋለች ወይ ልጁን? ዩኒቨርሲቲውንም ምን እንዳለ ዩኒቨርሲቲውንም ጠይቀው ከሆነ በዛው እንትን ቢሉ አንድ ላይ። እንደዚህ አይነት ነገሮች በጣም ሴንሲቲቮች ናቸው እና እንድትሄድ መታየት አለበት ወደ ሚዲያም ከማለቱ በፊት ይህንን እንትን አጣርታችኋል ወይ የሚለውን፣ ፍርድ ቤትስ ደግሞ አብራችሁ ሄዳችሁ ቀርባችሁ ጠይቃችኋል ወይ በሱ ጉዳይ ላይ? ዩኒቨርሲቲውንስ ጠይቃችኋል? እኛ ተጠያቂ ነው ዩኒቨርሲቲውም በዚህ ጉዳይ ላይ የራሱ ምላሽ ምንድን ነው ያለው የሚለውንም አንድ ላይ ትነግረናለች። እንስማት። እሺ መልካም አመሰግናለሁ። ይሰማለሁ? ሚውት ሆኜ እኮ እያወራው ነበር። አዎ ትሰሚያለሽ እንዴ? ልጁን የሰው ወሬ ነው ወይ ሰማሽ ወይ ጠይቅሻለሁ ላልከኝ ወንድሜ ጠይቃለሁ። ራሴ ነኝ እንተረ ማለት በግል ስለ ልጁ ስለ ወንድሜ መረጃ ልጠይቀው ፈልጌ ነበረ። ነገር ግን ቀርቦ ሊያወራኝ ፈቃደኛ አልነበረ። ስለዚህ የነበረኝ አማራጭ በዲኑ ቢሮ በኩል ወይ ደግሞ በተማሪዎቹ ኃላፊ ቢሮ በኩል ቀጠሮ ተይዞልን ሄደን በአካል አግኝተን አውርተነዋል እና እንዴት አንድ ዶርም ገባችሁ? በዝርዝር አልገባሁልህም ገና ተመልሼ ጓደኛዬ ዶርሙን ያደርኩት መጥቼም ዶርሙን አላየውም፣ ቼክም አላደረግኩም ማለት። እሺ ከዛ ስንለው ማታ ወደ 12 ሰዓት ምናምን አካባቢ የወንድሜ ጓደኞች ስልክ ይደውሉለታል። ለታደሰ ለዚህ ለወንድሜ አንድ ዶርም የነበረው ታደሰ አገኘው ለሚባለው ማለት ነው። እና ስልክ ሲደውሉት ለምንድን ነው ሰኞ ዕለት ማታ ኦልሬዲ ዝክር ዘክረው ከተለያዩ በኋላ ደግመው ጠዋት ማክሰኞ ጠዋት ወንድሜን አላገኙትም። ሲደውሉ ስልክ አያነሳም። እንደገና ስራ ሄዶ ነው ብለው ቢጠብቁትም ለምን አንዳንድ ካምፓኒ እየሄደ ስለሚሰራ ሶፍትዌር ላይ ስለሚሰራ ምንም አይነት ስልክ እየመለሰላቸው አልነበረም። ምናልባት ስራ ሄዶ ከሆነ ብለው ካምፓኒ ስራ ሄዶ ከሆነ ብለው ሲጠብቁትም አልመጣም። ዋለ ሙሉ ቀን ስልክ አያነሳም። ዶርምም የለም፣ ሲያንኳኩም አይከፍቱ፣ የሚከፍት የለም፣ ዝግ ነው ዶርም ኦልሬዲ። ከዛ መጨረሻ ላይ ማታ ግራ ሲገባቸው ማክሰኞ ማታ ላይ ደወሉ ልጁ ጋር፣ እዚህ ታደሰ የሚባለው አንድ ዶርም ካነበረው ልጅ ጋር ማለት ነው። ሲደውሉ ስልክ አያነሳም። መጨረሻ ላይ ቴክስት ነኝ ላይብራሪ ነኝ በቴክስት አውሩኝ አላቸው ለወንድሜ ጓደኞች። ከዛ ሲላቸው ውብሸት ስልክ አያነሳም በሰላም ነው ሲሉት ሂድ ጠይቀው አሞታል መሰል
እኔ ስጠይቀው አይነግረኝም አይነት ነገር መለሰለት። ከዛ እንደዛ ሲመለስለት ዶርም ነው ብሎ ሲጠይቀው ዶርም አላየሁትም፣ አሁን የት እንዳለ አላውቅም ብሎ የመለሰለት። ቴክስቱ እስካሁን እጄ ላይ ያለኝ ኦልሬዲ ስክሪንሾት አድርጎ ስለላከልኝ እና እንደዛ አለኝ አለ። ከዛ ይሄኛው ታደሰ የሚባለው ምንድን ያደረግከው ስንለው ማክሰኞ ጓደኞቹ ጠየቁኝ። ማለት በቃ እህቱ ጋር ሄደ ስለመሰለኝ የት እንዳለ አላውቅም አልኳቸዋል። ከዛ መተሽ ጓደኞቹ ቢያንስ ሲጠይቁ እያስመለሰ በር ዘግተህበት ከአንድም ሁለቴ እንደወጣህ እያወቅ ከሰኞ ጀምሮ እስከ ማክሰኞ ማታ ድረስ ዶርም እንዳላደርክ እያወቅ ማክሰኞ ደግመህ ዶርም ሳትገባ ጓደኛህ ጋር ከምታደር ቢያንስ መተህ እንዴት ዶርም ቼክ አላደረግከውም? እህቱ ጋር ሄዷል አልሄደም የሚለውንስ መተህ እንዴት ቼክ አላደረግከውም ስለው እንደዚህ የሚፈጠር አልመሰለኝም። በቃ መልሱ በሙሉ ይሄ ነው። ከዛ መጨረሻ ላይ እሺ ምንድን ያደረግከው ስለው ማክሰኞም አልመጣሁም በዛው ጓደኛዬ ጋር ሀብታሙ ጋር የሚባለው ጋር አደርኩ። ከዛስ ሮብ ጠዋት አለ ሮብ ጠዋት በሀይላንድ ገዝቼ ያስቀመጥኩት ውሃ ስለነበረ ኢንተርኔሽፕ ቦታ ስለሚሄድ ያንን ውሃ ግዴታ መውሰድ ስለነበረብኝ ቢያመኝም የማይመኝ ብዬ ዶርም ገባሁ አለ። እዚህ ጋር ልብ ልትልኝ የምፈልገው ቢያንስ ኢንተርኔሽፕ ቦታ የሚሄዱት 3 ሰዓት 4 ሰዓት ነው። እሱ ግን ጠዋት ባልሳሳት 1 ሰዓት 12 ሰዓት ነው ዶርም የመጣ እና ያን ኋላ ወጣ ስገባ ዶርሙ ይሸት ስለነበር መስኮቱን ልከፍተው ስል ስልኩን አየሁ። የማን የወንድሜን የት ጠረጴዛ ላይ እንዴ ይሄ ልጅ እህቱ ጋር አልሄደም እንዴ ብዬ አልጋው ላይ ሳየው ልጁ በህይወት የለም ማለት። እሺ ልጁ በህይወት የለም ከዛ ምን አደረግከስ ስለው ያደረገውን ሪያክሽን እዚህ ጋር በደንብ አዳምጠኝ። አየሁትኝ እንደሞተ ሳቅ ዶርሙን በላው ላይ ቆልፌ ሄጄ ከሌላ ዶርም ጓደኛውን ጠራው። ከዛ ጓደኛው በርዕስ ያንኳኳ ጠዋት ነው ሌሊት ነው። ማክሰኞ ዕለት ሲፈልጉት አላገኙትም። ቴንሽን ሆነው ነው ያደሩት ልጆቹ። ከዛ ሲያየው የውብሸት ጓደኛ ነው። እንዴ ምነው ውብሸትን አመመው እንዴ ብዬ መልስ እስከሚመልስልኝ አልጠበኩም። ገፍትሬው ወደ ዶርሙ ነው የሮጥኩታል። ከዛ ዶርሙ እንዲህ ልከፍተ ስል ዶርሙ ቁልፍ ነው። ከዛ ከኋላዬ ስለነበረ እንዴ ዶርሙ እኮ ቁልፍ ነው ስለው መጥቶ ዶርሙን ከፈተልኝና ሂድ የዋለኝ። ሄጄ ሳየው ልጁ በጀርባው ቀጥ ብሎ ተኝቷል። አፉ ላይ ነጭ ነገር አለበት። በህይወት የለም። ከዛ በኋላ ሄጄ ማወቅ ላለባቸው አካላት አሳወቅኩኝ። ወደ ህግ አካላትም ተደወለ ብሎ የውብሸት ጓደኛ ነገረኝ። ታደሰ ይሄን የነገረኝ። አንድ ደቂቃ ከይቅርታ ጋር እመለሳለሁ። ችግር የለውም። ሰው ቤት ነው የምትሰራው፣ መዳም ቤት አረብ ሀገር እንረዳታለን። ገና ከሀዘን መመለሷ ነው። ውዶቼ ታፕታፕ ኮፒ ሊንክ እያደረጋችሁ ፎሎ አድርጓቸው። ቅልቦችን፣ ሶሱ ሂውማን ሄርን፣ ፋሲካን፣ ሀኒ ፋሽንን ፎሎ አድርጓቸው። አቡዬ እሷ እስከምትመጣ ትሰማናለች ብዬ ተስፋ አደርጋለሁ። ኔትወርክ ወይኔ ኔትወርኩ አሰቃየው። አይ ሚዩት አድርጓል። ኔትወርክ አይደለም። ላስተካከል ብዬ ነው። እሰማለሁ። አሁን ትሰማለህ? ዳታ እየቀያየርኩ ነው። ምን አለ መሰለሽ ማሪ አሁን ስትመጣ ሞር እንጠይቃታለን። ይሄን ጉዳይ እልክልሻለሁ። ዋትሳፕሽን ቼክ አድርገሽ አብረን ለመስራትም የጋራ ስምምነት አለን። እልክልሻለሁ አግሪመንታችንን። ዩኒቨርሲቲ ስትገቢ ላይ እንዳትገቢ ዩኒቨርሲቲው ራሱ አንድ እሱ ስትጠይቀው ልጁን የጠየቀችው አሁን የጠየቁት ብላለች። ስትጠይቀው የት አግኝታው ነው ልጁ ህይወቱ ሲያልፍ ቁጥጥር ስር አልዋለም ወይ ከማን ጋር ነው የሚኖረው ብሎ ዩኒቨርሲቲው የራሱ ኃላፊነት ወስዶ ይሄን ነገር እንትን ይላል። ህይወቱ የት ነው ያለፈው? እዛው እንግዲህ እንደምታወራው ዶርም ውስጥ እንደሆነ ነው እየተረዳው ያለሁት። በዛን ሰዓት ማን ነው አብሮት የሚኖረው የሚል ነገር በአብሮት የሚኖሩ ሰዎች ያው በቁጥጥር ስር ይውላሉ። በዛን ሰዓት ይሄ ነገር አልደረገም ወይ? እናንተስ ዩኒቨርሲቲውን አልጠየቃችሁትም ወይ? የዩኒቨርሲቲው መልስስ ምንድን ነው የሚለውንም አንድ ላይ እንድትመልሽልኝ ያለው ነው። ስትጠይቂው የት አግኝተሽ ነው አንቺስ የጠየቅሽው የሚለውንም በዛው እንትን ትይልናለሽ።
እሺ መልካም ወንድሜ፣ ቅድም እንደነገርኩ ልጁን ያገኘሁት ዩኒቨርሲቲው የተማሪዎች ዲን ወይ ደግሞ የተማሪዎች ኃላፊ ቢሮ ማለት ነው። የዩኒቨርሲቲው የተማሪዎች ኃላፊ አለ አይደለ? ዲኑ በሱ ቢሮ ቀጠሮ ይዤ ነው ልጁን ያገኘሁት። ዩኒቨርሲቲውን አልጠየቅሽም ወይ ለሚለው በወቅቱ ዩኒቨርሲቲው ያለን ነገር እኔ ምንም የማውቀው ነገር የለም። ልጁ ንጹህ ተማሪ ነው፣ ጎበዝ ነው። ከዛ በተረፈ በጣም ብዙ ራዕይ ያለው ልጅ እንደነበረ ነው የነገረን። ከዛ የተረፈ ግን ምንም የሚያውቀው ነገር እንደሌለ ነው ያው ዲኑን የጠየቅነው። ከዛ ዘለን አልሄድንም በወቅቱ ላይ። ይሄን ምላሽ ያገኘ ነው። አስክሬኑ ሸኙ። ከዛ በተረፈ በወቅቱ ልጁ አልታሰረም ወይ? አልታሰረም። ልጁ የአስክሬን ምርመራ እስኪወጣ ድረስ አልታሰረም። 1 ወር ሙሉ አስክሬኑ እንዳነሱ መጥተው ማነው አብሮት የሚኖረው አሉ። እሱ ነው ተባለ። ሄደ፣ ቃል ሰጠ፣ የእጅ አሻራ ሰጠ፣ ተመልሶ መጣ። አላሰሩትም። እና ዶርም እንዴት ሁለቱ ገቡ ሁለቱ ብቻ ገቡ ለሚለው እኔም ጠይቄው ነበር ልጁን ራሱ ዲኑ ቢሮ ዲኑ እኔ ፕሮክተሩ ወንድሜ እንደገና የሆነ ልጅ ነበረ ሆነን ነው አጠቃላይ የጠየቅ ነው። ራሱ የወንድሜም ጓደኞች ነበሩ እና ስንጠይቀው እንዴት ነው ያለኝ። እኔ እዚህ ዶርም ውስጥ ነበርኩኝ ቅድሚያ። ከዛ ተማሪ እየተመደበ ነበረ፣ ቅድሚያ ነበርኩኝ። ከዛ ወንድምሽ መጣና አንተ ብቻህን እንዴ? እንደዛ ከሆነማ እዚህ ዶርም እንግባ፣ እኔም የተመደብኩበት 6 ስለሆንን ጫጫት አለ፣ እኔ ጫጫት አልፈልግም አለኝ። ከዛ እኔ ደግሞ ምን ቸገረኝ ግባ አልኩትኝ። በዛ የተነሳ ተመደብን ያለው ግን አልተዋጠልኝም። ያው እንደምታውቀው ዩኒቨርሲቲ ስትገባ በራሳቸው ተነጋግረው ምናልባት አላቅም የሚግባቡ ሰው ካለ ከመደባቸው ባላቅም በራሳቸው ግን ፍቃድ ተነሳሽነት ዝም ብለው ዘለው አንድ ዶርም ሄደው አይዙ። ግን ይመስለኛል እኔ በኋላ ላይ ሳጠናው እንዳገኘሁት ሁለቱ በጣም የሚግባቡ ጓደኛ ማቾች ናቸው። በጣም ከምንም በላይ የሚግባቡ ጓደኛ ማቾች ስለነበሩ አምና ያለፈው ካቻ አምና ምናምን አንድ ዶርም አልነበሩም። ነገር ግን ውብሸትን እየፈለገ ይሄ ተጠርጣሪው ጓደኞቹ ዶርም ሲሄድ ውብሸትን ምን ያህል እንደሚፈልገ እንዴት እንደሚቀራረቡ ምናምን ያውቃሉ። የሚያውቁ ጓደኞች ተመርቀው የወጡም አሉ፣ ያልተመረቁም አሉ። እነሱን አጣርቼ በጣም የሚዋደዱ ጓደኛ ማቾች፣ በጣም የሚቀራረቡ ጓደኛ ማቾች እንደነበሩ ስለተነገረኝ ተነጋግረው አንድ ዶርም የያዙ ይመስለኛል። ለሁለቱ ብቻ አንድ ዶርም እንዴት ተፈቀደ? እሱን እኔ የማውቀው ነገር የለም። ድምፁ ግን ይሰማል፣ በጣም ይቆራረጣል። ተስፍዬ ድምፅህ እኮ ምንም አይሰማም። አንዳንድ ቃል እየተቆራረጠ ነው ካፍክ የሚወጣው። ያንቺም ሄድፎንሽ እየረበሸን ነው ውድ፣ ያስተካክዩ ሄድፎንሽን። ኦኬ አሁን ሳለው ዳታ እየቀያየርኩ ቤት ገብቼ እንትን ስል ነው ቤት ትንሽ ምንም አይሰማም። አንዳንድ ቃል የሚል ነው የሚሰማን። አንዳንድ ቃል ሪስታርት አደረኩ። አሁን እሰማለሁ። አሁን ትሰማለህ። እሺ ዋትሳፕ ላይ ልኬልሻለሁ። አቡ የአስክሬን ውጤት የማየት ባላቀ ምንድን የተባለ በዛ ላይ እኔ ስለምሰማችሁ የኔ ቢቆራረጥ አንቺ መልስ ተናገር። እሺ የአስክሬን ውጤቱ ኦልሬዲ በወሩ ነው የወጣው። 1 ወር ሲሆነው ወጥቷል። ሲወጣ ምንድነው ተመርዟል ብቻ ነበር ያሉ። ማብራሪያውን አልነገሩኝም። ማብራሪያውን አሁን ኮፒ ስጡኝ ብዬ ኮፒ ስቀበል ነው ያየሁትኝ። እና ምንድነው የሚለው በጣም በሚከረፋ በጣም በሚሸት መርዛማ ንጥረ ነገር እንደተመረዘ ነው የሚናገረው አስክሬን ምርመራው ማለት ነው። እና ምንድነው የሚለው እዛ ላይ በሌላ አካል ተገዶ ካልወሰደ በስተቀረ በማታለል ወይ ደግሞ እስከዛሬ ሰው ሲመረዝ ምንም አይነት ሽታ የሌለው ምንም አይነት ጣዕም የሌለው ምንም አይነት ከለር የሌለው መድኃኒት ነው
አታለው መርዛማ ነገር ነው አታለው ወይ ውሃ ውስጥ ወይ ምግብ ውስጥ ጨምረው የሚሰጡት። ይሄ ግን በጣም የሚሸትና የሚከረፋ ስለሆነ በሌላ አካል ተገዶ ካልወሰደ በስተቀረ በማታለል የሚሰጥ ንጥረ ነገር አይደለም ነው የሚለው። እሱን የሚያረጋግጥልን ደግሞ ትግል እንደነበር የሆነ የኃይል የተቀላቀለበት ነገር እንዳለ ምልክት ያሳይ ነበር። ለምን እኔ አስክሬኑ ምርመራ ከመውጣቱ በፊት ለፖሊሶቹም እያልኳቸው ነበር፣ ኃይል የተቀላቀለበት ነገር አለ። ለምን ልጁ ኦልሬዲ ሀገር ሰላም ብሎ ጊጃማ ቀይሮ ከላይ የሌሊት ልብስ ለብሶ ካልሲ አድርጎ አንድ ኤርፎን አድርጎ ተኝቷል። በተኛበት እዛው በጥብጠው ንቅ አድርገው መሰለኝ የጋቱት። እንዴት ብትለኝ ማተቡ ተበጥሷል። የአንገት ሀብል ብር ነበረው ተበጥሷል። የአንገት ሀብሉ ብሩ ራሱ አላገኙትም፣ የት እንዳለ አላውቅም። ጆሮ ላይ ያረጋት አንድ ኤርፎን የለችም። ማህተቡን ግን አግኝቻለሁ፣ ሻንጣ ውስጥ ከተውት ማለት ነው። ልብስ ስቀበል እቃ ስቀበል ፖሊሶቹን ጠይቄ ነበረ። አስክሬን ስታነሱ አንገቱ ላይ ማህተብ ነበረው ወይ ብዬ ጠይቄያለሁ። የአንገት ብር ነበረ ወይ? ለምን አንዳንድ አስክሬን ሲነሳ የህግ አካላት ፎቶ ካነሱ በኋላ ይሄ ሀብል ማህተብ ምናምን ስለሚበጥሱ ጠየኳቸው። ፎቶ ላይ ከምንም ከመንካታቸው በፊት ነው ፎቶ የሚያነሱት። ፎቶ ላይ ማህተቡ የለም፣ ሀብሉ የለም። ከዛ በፊት ነው የተበጠሰው ማለት ነው። ያ ማለት ትግል ነበር ማለት ነው። እና ሲቀጥል ደግሞ ክፍል ውስጥ ምንም አይነት መርዛማ ማለት የተበጠበጠበት የሚሆን ምንም አይነት ሌላ የመርዛማ እቃ ነገር የለም። የነበረው ዝክር የዘገረበት ጆሊጁስ እና ውሃ ነው። ጆሊጁስም ውሃም ተመርምሮ ምንም አይነት መርዛማ ንጥረ ነገር የለበትም፣ ንጹህ ነው። እና እንደዚህ ነው የሚለው የአስክሬን ምርመራው። ከዩኒቨርሲቲው ምላሽ አንቺን ቁጭ አድርጎ ከማናገር ውጭ የጠየቃችሁ አንቺ የአንድ አባት የአንድ እናት ልጅ እህት ነሽ። ዩኒቨርሲቲ ውስጥ ደግሞ ምን አይነት በጽሁፍ ያስረዳችሁ የጠየቃችሁትና ያስረዳችሁ ነገር አለ ወይ የሚለውንም አንድ ላይ እንትን ታደርጊልናለሽ ወደ ማጠቃለያ ስንሄድ። እኔ ያው የኔ ሁለተኛ ታናሼ ነው። በጣም ወደው በጣም መሳሳለት ወንድሜ ነው። የአንድ አባት የአንድ እናት ልጆች ነን። 8 ዓመት ብሎ ሰው ሀገር የተንከራተትኩት ለነሱ ነው ደግሞ እና ዩኒቨርሲቲውን በአካል ወይ በጽሁፍ ጠይቃችኋለሁ ላልከው አልጠየቅነውም። ለምን እንዲሆነ ለምን ይሄ የተፈጠረ ብለን እንድትሄል ገብተን አልጠየቅነውም። ለመናገር ድንጋጤ ላይም ስለነበር አልጠየቅነውም። ነገር ግን ፖሊሶች ጠይቀዋል። ማለት ስለ ልጁ ባህሪ ከፖሊስ ጣቢያ ደብዳቤ ተጽፎ እስከ ላይ ድረስ እስከ ዲኑ ጫፍ ድረስ ተጠይቋል። እስከ አስተዳዳሪው ድረስ ልጁ ተቋም ውስጥ ከተቀላቀለ ስንት ዓመት እንደሆነው፣ ግቢ ውስጥ ሲኖር ከሰው ጋር ይጣላ ነበር ወይ፣ ምን አይነት ባህሪ ያለው፣ በትምህርቱ ላይ እንዴት ነው የሚለውን እንዳለ ዲቴል በደብዳቤ ጽፈው ከላይ እስከታች ድረስ ከኢቭን የክፍል አሳይመንት ራሱ ከማን ከማን ጋር እንደሚሰራ ጠይቀው ምላሽ አግኝተዋል። እና ምንም የተለየ ነገር አልነገሯቸውም። እኔ እስከማውቀው ድረስ በጣም ጥሩ ባህሪ እንደነበረው፣ በትምህርቱ ጥሩ ጎበዝ ተማሪ እንደነበረ ምናምን ኢቨን የክፍል አሳይመንቱ ደግሞ እኛ በኢሜይሉ ዋትሳፕ ቴሌግራሙን ሰብረን ስለገባን የክፍል አሳይመንት ራሱ የሚሰራው ከዚህ አንድ ተጠርጣሪው ነው። ሁለት ደግሞ አንድ ብርቱካን የምትባል ሌላ ሴት አለች። ወንድሜ 3ቱ ናቸው አሳይመንት የሚሰሩት። እንስራ እንኳን ብሎ ያስቸግራቸውም ራሱ ሰርቶ ነው የሚለቅላቸው። እና ኢቨን እሱ እንኳን በህይወት ካለፈ በኋላ ብርቱካን የምትባለው ልጅ ዩዝድሮ እስከ መሆኑን ደረጃ ደርሳለች። እና ለምንድን ነው የምትሞዩ ስትባል ፖሊስ ጣቢያ ቃል ሰጥታ ነበረ። እኔ ኮምፒውተር ሳይንስ ላይ ብዙም አይደለውም እና ቢያንስ አሳይመንት ላይ በጣም ይረዳኛል ብዬ ነበሩ ውሸት ጋር የገባሁት። እሱ በህይወት ከሌለ ደግሞ ሌላም እንትን ግሩፕ ላይ መግባት ስለማያስገቡኝ ሁሉም ስለሞላ እኔ ራሴን ችዬ መንቀሳቀስ ስለማልችል ማቋረጥ አለብኝ ብላ ዩዝድሮ ተወታለች። እሷም ኦልሬዲ ማለት ነው። የዚህን ያህል ነው። እና ልጁ እጅግ በጣም ከሚባለው በላይ ጎበዝ ተማሪ ነው። ይሄ ነው ያለው ነገር። አንድ የመጨረሻ ጥያቄ ጠይቅሽ። ከማን ከፖሊስ ጋር ተቀራረበች ስትጠይቂ እንደነበረ ቅድም ስታወሪ ነበረ እና ከየትኛው ፖሊስ አካል ጋር ነው? አሁን የክፍለ ከተማ አለ እዛ አካባቢ ያሉት ምናልባትም በቅርበት አብረን ስለምንሰራ ልጠይቃቸው የምችልበት ሁኔታ ስላለ ማለት ነው። ወይስ ከከተማው ጋር ወይንስ ከፌዴራል ፖሊሱ ከየትኛው ጋር ነበር አብራችሁ ስትሰሩ የነበረው? እስቲ እሱ መልሽልኝ። እሺ፣ ያው በፊትም አሁንም ስቲል በእጃቸው ነው ያለው። የአዲስ አበባ ፖሊስ ኮሚሽን ነው። አዲስ አበባ ፖሊስ ኮሚሽን ፒያሳ ማን ነው
ጊዮርጊስን ወጣ ብለህ ያለው ጋር ታውቀዋለህ ብዬ አስባለሁ። እና ሶስተኛ ፖሊስ ጣቢያ የሚባልና እዛ 4 ኪሎ ዩኒቨርሲቲው አካባቢ ያለውን የሚያስተዳድር ደግሞ እንደዚሁ የአራዳ ክፍለ ከተማ ስላለ ከሁለቱ የትኛው ጋር ነው? በዚህ ወደ ላይ ስትወጪ በስተግራ በኩል ያለው ነው? ወደ ላይ ስትወጪ በስተቀኝ በኩል ካለው ጋር ነው? ፍርድ ቤቱን ታውቀዋለህ? የሆነ ፍርድ ቤት አለ፣ አንደኛ ደረጃ ፍርድ ቤት አይደለ? ከፍርድ ቤቱ ፊት ለፊት ያለው ማለት ፍርድ ቤቱን ወጣ ብለህ እንደተሻገርክ። እሺ እሺ፣ በቃ ስልክ አቡ ስልኳን ላኪልኝ፣ ስልኬን ስጫትና ከዛም በኋላ እንደ ላኩልሽ መጠየቅ ያለብኝን ጠይቄ ደግሞ እኔ ያለውን እንትን አስረዳቸዋለሁ። አንቺ ምናልባት አንዳንዴ ምን አይነት ያለውን ፋክት ነው መረዳት አይምሮሽን ትክክለኛውን እኛ የምንችለውን ያህል እንግዲህ ይህም ቤት የሚሰራው እኛ የምንሰራው የምንችለውን እውነታውን ነው ለህዝብ ማስረዳት የምንፈልገው እና አይምሮሽ ስለተቀበለው ብቻ ከሆነ ለዛኛው ጉዳይ ፍትህ የማግኘትን ሁኔታ ካልሆነ ደግሞ ትክክለኛው የትኛው እንደሆነ ለመረዳትና የወንድምሽን ፍትህ ለማግኘት ራስሽን አዘጋጅ። ግን አይምሮሽ ውስጥ የሆነ ሰው ስለሳልሽ ያ ነው ብለሽ እንዳደመድኝ ነው። ብዙ የተለያዩ ሌላም ሆኖ እንትን የሚልበት ሁኔታ ሊኖር ስለሚችል በእንደዛ ራስሽን አዘጋጂ እና እንትን በይ ድምድም አድርገሽ ግን እንትናን ያው አንዳንዴ ሲባል አይ በቃ የኛ እንትን እንዳይል ነው እንዳትጎጂ ነው። እውነታውን እኔ መስከቻል ነው ድረስ ከጥግ ድረስ ሄደን እንጠይቅና በተለይ በቅንነት ህዝብን ለማገልገል የሚሞክሩ እህት ወንድሞች ያለውን ነባራዊ ሁኔታ እንዲያውቁት የምንችለውን ያህል የሚያስኬደን መንገዶችን ያህል ሄደን ስለዚህ ወንድማችን ይዣለው ማነው ስሙንም ያኛውን ያልሽኝንም ውብሸት አስፌ ዱባለ ነው አይደል? አስቤ ውብሸት አስፌ ዱባለ አስፌ ዱባለ። ያኛው ደግሞ ታደሰ አገኘው። ሚዩት ነሽ። ቁጥርሽን ለቅልቦች ልክ ይልታለሁ። የእሱንም ቁጥር ለአንቺ ልክ ያለው። ስለዚህ መረጃዎቹን ወደ እኔ ላክሻቸውን ከፈለግሽ እኔ ፎርዋርድ ላድርግለት፣ ከፈለግሽ ራስሽ ላኪ። ሙሉ ፎርዋርድ አድርግለት፣ ችግር የለውም። ለአንቺ ላኩልሽ ሙሉ። እሺ በመሀል ለካ እኔ እጮኻለሁ ኔትወርክ እንትን ብሎኛል። ውብሸት አሰፌ ዱባል ነው አይደል? ነው ዱባል አሰፌ ሳይሆን ውብሸት አስቤ ቢ አስቤ ቤ ከዛ አስቤ። እሺ አስቤ። እሺ አስቤ ማን? አስቤ ዱባለ ዱባለ። እሺ ያኛው ታደሰ አገኘው። ያኛው ታደሰ አገኘው። አንድ ሀገር ልጆች ናቸው አይደሉም? ኦኬ እሺ። አንድ ዲፓርትመንት ናቸው። አንድ ዲፓርትመንት ናቸው። ሁለቱም የአምናባች ናቸው። ወንድሜ የተወሰነ ክላሶችን ድሮፕ አድርጎ ነው ወደ ዘንድሮ የደገመው። ያኛው ደግሞ ውዝድሮ ሞልቶ ነበረ። ስለዚህ የስንተኛ ዓመት ናቸው ሁለቱም? ያው አምና ነበረ ግራጆት የሚያደርጉት ግን ያም ውዝድሮ ስለመላ ወንድሜም የተወሰነ ክላሶችን ድሮፕ አድርጎ ስለነበረ ዘንድሮ 4ኛ ዓመት ተማሪዎች ናቸው። ዘንድሮ ተመራቂ ነበሩ። ጂሲ ናቸው። ሁለቱም ተመራቂ ነበሩ። ኦኬ እሺ። ምንድነው ዲፓርትመንታቸው? ኮምፒውተር ሳይንስ 4 ኪሎ እና ይሄ ነው። ሌላው ያው በራሴ ልጁ ላይ በጣም ፎከስ ያደረኩበት ላለማድረግ በጣም ሞክሬያለሁኝ እንዳልኩ ነው። ኢቨን ቤተሰብ ይታሰር ሲል ራሱ ቆይ ተረጋጉ ብዬ 1 ወር ድረስ ውጤቱ እስኪወጣ የጠበቅኩት የራሴ ምክንያት አለኝ። ለምን ንጹህ ሰው ላለመበደል ነው። ግን እያደረጋቸው ያሉ ነገሮች በጣም ከአቅም በላይ ነበር ታውቃለህ። ኢቨን አንተ እንዴት ነው እኔ ወንድሜ አምና የራሱ ዶርም አምጥቶ አስታሞ ቤቱ ወስዶ ክረምት ላይ ተከራይቶ የሚኖሩበት ቤት ጋብዞት ላፕቶፕ እስከሚገዛበት ወንድሜ ላፕቶፕ ነበር ሲጠቀም የነበረው። በጣም ብዙ ነገር ግን እሱ ሲሞት ግን ኢቨን የአስክሬኑ ሽኝት ቀን ቦታው ላይ አልነበረም ታውቃለህ። ጓደኞቹ ብር አዋጥተው በዝርዝር ነው እኛ እጃችን ላይ የገባው ያዋጡት ብር ከናካቴው የለም እሱ ቦታው ላይ
በዛ ላይ ሳናገረው የሀዘን ፊት እንኳን ፊቱ ላይ አልነበረም። ጓደኞቹ ግማሾቹ ቤት መጥተው ሲያጽናኑን ስንደውላቸው በማንኛውም ሰዓት መጥተው ሪፖርት አንዳንድ ነገሮችን ለጥያቄያችን መልስ ሲሰጡ እሱ ሊያወራንም ሊያገኘንም ፈቃደኛ አልነበረም። እንዳልኩ በዲኑ ቢሮ ተገዶ ነው መጥቶ ያናገረኝ እንኳን ምክንያቱም እኔ ወንድሜን ስለማውቀው ባህሪውን ስለማውቀው በሰው እጅ ይጠፋል የሚል በፍጹም። ቅድስት ነው ስምሽ? ቅድስት ማን ነበር? አበበ። ቅድስት አበበ። አበበ። በእናት ነው የምትገናኙት? በሁለቱም ወንድሜ ነው። ነገር ግን እናትና አባቴ የሆነ ሰዓት ላይ ትናንትና ምን ተናግሬያቸው ነበረ። እኔ ልጅ እያለሁ እናትና አባቴ ተለያይተው ነበር እና ለ11 ዓመት ተለያይተው ሲኖሩ ማዘር አጎቷ ጋር ነው የነበረችው። አሰለፉ በላይነህ ዱባለ ትባላለች እና አጎቴ ጋር ስለነበረች ትምህርት ቤት ያስመዘገበቻቸው በአጎቷ ስም ነው። ሶስቱም ወንድሞች የሚጠሩት በእናቴ አጎት ስም ነው። ለዛ እንጂ በሁለቱም እኔ ወንድሜ ነው። በእናትም በአባትም የአንድ አባት የአንድ እናት ልጆች ነን። ስለዚህ አሁን ለምሳሌ እኔ እዛ ዲኑ ጋር ሂጄ የቅድስት አበበ የምትባል መታ እናግራችኋለች። ስለዚህ ጉዳይ ማጣራት ፈልጌ ነው። ስለ ቅድስት ስላወራቻችሁ ታሪክ ስምሽን እዛ ነግረሻቸዋል? ያውቃሉ አንቺን ስም? አይዶን ነው ስሜን ይመዝግቡ አይመዝግቡ ባላቅም፣ ግን ሄደን አውርተናቸዋል። የውብሸት ቤተሰቦች ካልካቸው ያውቃሉ። እኔ ወንድሜ ታምሩ አበበ አስቤ የሚባለው ወንድሜ ታናሽ ወንድሜ ማለት ነው። የዚህ የሟቹ ታላቅ የእኔ አንደኛ ታናሽ የዚህ የሟቹ ታላቅ በሱ በሟቹ አሁን ባለው በታምሩ አስቤ ዱባሌ ላይ ነው ውብሸት አስቤ ዱባሌ የተወለደው እና እኔ እሱ አንድ ዘመዳችን ነበር ሆነን ነው ዲኑ ቢሮ ሄደን ያወራ ነው። ስለዚህ የውብሸት ቤተሰቦች መተው አውርተውክ ነበር ወይ ካልከው ይነግርሃል። ፍትሐ አምላክ ይባላል እንደውም ዲኑ። እሺ መልካም በቃ አሪፍ በቂ ነው። ጥሩ በቃ አስፈላጊ ከሆነ በውስጥ ያለውን እንዳለ ደግሞ የምትፈልገውን ጠይቀኝ መልስልሃለሁ። የላክሽልኝ ዶክመንቶች ማስረጃዎችን በሙሉ ፎርዋርድ አድርጌለታለሁ ለቅልቦች። መልካም አስፈላጊ ከሆነ ተጨማሪ እጄ ላይ ያለውንም ልክለታለሁ። ችግር የለውም። ቁጥሩንም ልኬልሻለሁ። ኮንታክት አድርጊው፣ እሱም ኮንታክት ያደርግሻል። ቁጥርሽን ልኬለታለሁ። እሺ አብዬ ቆንጆ፣ በጣም የማመሰግነው